የምትጠራጠሩ ከሆነ ያንን ምግብ የተጠራጠራችሁትን ምግብ ጠቅልላችሁ ላቀረበላችሁ ሰው በምግብ ውስጥ ሁሌም ቲማቲም እንደሚወድ ያውቃሉ። እናት ይህን ሲሰሙ ስቅስቅ ብለው አለቀሱ። ለሰው ደግ መስራት እናቴን አቢዩዝ እንደሚያደርጉ ካመንኩና ከነገርኩ ያለምንም ኤክስኪውዝ ታስወጣችኋለህ ነው ያለው። የተመረዘ ነገር በልተሃል ተባለ፣ መድኃኒት ሰጠው፣ አልተሻለውም። እየባሰ ሄደ። ጀርባዬን ያዘኛለ፣ መራመድ አቃተኝ፣ አልጋ ላይ ቀረ። የእሱ ምግብ ግን የመጣው ከጓዳ ነው። የቤተሰቡ ንብረት ወራሽ እኛ እንሆናለን ብለን ነበር። ነገር ግን መንገድ ላይ ተያዘ። ማን ያዘችን? ማርያም ያዘችን። ታላቅ ቅናሽን በመስጠት የሚታወቀው ቴምር ፕሮፐርቲስ በ36 ወራት የሚረከቡ አፓርትመንቶችን አዋሬ ላይ የቦታው ትዝታ ያለባችሁ ዳግም የምትመለሱበት እድል 100% ለሚከፍል 35 በመቶ ቅናሽ አድርገናል። ባለ 1 መኝታ 80 ካሬ በ5 ሚሊዮን 500 ሺህ ብር፣ ባለ 3 መኝታ 121 ካሬ በ8 ሚሊዮን 400 ሺህ ብር ይዘንሎ ስንቀርብ በታላቅ ደስታ ሲሆን፣ እንዲሁም የዲፕሎማቲክ መኖሪያ በሆነችው ሳር ቤት ላይ ባለ 3 መኝታ በአንድ ጊዜ ለሚከፍሉ ደንበኞች 139 ካሬ በ9 ሚሊዮን 900 ሺህ ብር፣ 143 ካሬ በአንድ ጊዜ ለሚከፍሉ በ10 ሚሊዮን 200 ሺህ ብር ይዘንሎ ቀርበናል። አሊያም 20 በመቶ ከፍለው ቀሪውን በ3 ዓመት በግንባታው ሂደት የሚከፍሉበት አማራጭ ይዘንሎ መጥተናል። እንደ ሁልጊዜው እታች ባሉት ስልኮች ፈጥነው ይደውሉ። ቴምር ፕሮፐርቲስ ከቤተሰብ በላይ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ተከታታዮች ይኸው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። እንግዲህ 1-2 ቀን ይመስለኛል አልተገናኘንም። ትንሽ ከጤና እክል ጋር በተያያዘ ነው። ኤኒዌይ አሁን ተመልሻለሁ። ለዛም ይቅርታ እጠይቃለሁና ምናልባት ድምፄ ከደከመባቸው ከዛ አንጻር ስለሆነ ከወዲሁ ይቅርታ እጠይቃለሁ። እንግዲህ ታሪኮችን መስራት ከጀመርኩበት ጊዜ ጀምሮ እጅግ በርካቶች ታሪክ ታደርሱኛላችሁ፣ የደወላችሁ ታሪኬን ስማ ትሉኛላችሁ። የአንዳንዶቻችሁ ስለማይመጥን ነው የማላቀርበው እና በጣም ይቅርታ። አንዳንዶቻችሁ ከነገራችሁ በኋላ ደውላችሁ ታሪኬን አላቀረብክም ምናምን የምትሉኝ ሰዎች አላችሁ እና እንዲህ ተራ ይሄ የቤተሰብ ከቤተሰብ ጋር የሚያብላላ የሚያቦጫጭቅ ምናምን ሲሆን አሉባልታነቱ ስለሚበዛ ለዛ ነው የማላቀርበው። ተረዱኝ። ከዛ ውስጥ ያመንኩባቸውን ሌሎችን ያስተምራሉ፣ ሌሎችን ያስጠነቅቃሉ ብያመንኩባቸውን ብቻ ነው የማቀርበው እና ከዛ አንጻር ስለሆነ እንድትረዱኝ ይፈልጋለሁ። ሌላው ምንድነው ደውላችሁ ሰዓት የምትሻሙ ሰዎች አላችሁ። ምንም በቃ የማይጠቅም ዝባዝንክ የሆነ ነገር የምትናገሩ እና ያ ምንም ለእናንተም ለእኔም ጊዜ መሻማት ነው የሚሆነው። ደጋግሜ ተናግሬዋለሁ እና እንዲህ አይነት ታሪኮችን አላስተናግድም። አለማስተናገድ አይደለም በቀን 2 እና 3 ረጃጅም ስልክ ማውራት በራሱ የሚፈጥረው ተጽዕኖ ስላለ እባካችሁ ተረዱ። ስለዚህ ይመጥናል ብላችሁ ያሰባችሁን ታሪክ ብቻ። ከዛ ውጭ ግን ለማማከርም ከሆነ እንዲህ ለማለት ከሆነ በጣም አጭር ደቂቃ። አሁን አንዳንዶች አይ የሆነ ነገር እንትን እንድትለን ነበረ እንድታማክረን ነበር እንግዲህ ለምሻጭሩን ነገር ንገሩኝ ስትሏቸው 1 ሰዓት የሚያወራችሁ አሉ። ግን 1 ሰዓት ሙሉ ምንም በቃ ምንም ባዶ የሆነ ነገር የምትሰሙ በቃ የቤተሰብ እንትን እንደዚህ ያረገች ያረገኝ እንደዚህ በደ ምናምን እንደዚህ አይነት ነገሮችን አናስተናግደም። በዋነኛነት ይሄ መርሃ ግብር የሚያተኩረው ምንድነው ከክፋት ልጆች ሴራ ጋር በተያያዘ ወይም ደግሞ ይሄ ከባዕድ አምልኮ ጋር ከመተት ከድግምት ጋር ሰዎች ህይወታቸው ሲበላሽ መተት ስላደረጉባቸው ሰዎች የመተትን ክፋት እንዴት ብለው እንደዳኑ፣ ዋናው ደግሞ እዛ ላይ ነው ማተኮር የምፈልገው። ሰዎች መተት ተደርጎባቸው ድግምት ተደርጎባቸው እንዴት ዳኑ፣ የእግዚአብሔር መንገድ የተከተሉት የትኛውን መንገድ ነው? ምክንያቱም እሱ ነው ሌሎችን የሚያድንልኝ፣ ሌሎችን የሚያስተምርልኝ። በተረፈ ግን ይሄ ዝም ብሎ ተራንትኖች ጊዜ መሻማት ስለሆነ አላስተናግድም ከይቅርታ ጋር ማለት ነውና እግረ መንገድ መናገር ስላለብኝ ነው። ይሄንን ወደ ዛሬ ታሪክ ስመልሳችሁ እንግዲህ ዛሬ ባለ ታሪኬ በአሁኑ ሰዓት ነዋሪነቱን በምድር አሜሪካ ያደረገ ቢሆን ትውልድና እድገቱ እዚሁ አዲስ አበባ ውስጥ ነው። አንዲት እህት እንደነበረችው ነግሮኛል። ግን በ11 ዓመቷ ነው የሞተችው። ስለዚህ ቤተሰቡ ከወለዷቸው 2 ልጆች መካከል ብቸኛ ሆኖ ነው ያደገው እህቱን በሞት ካጣ በኋላ። የምነግራችሁ ረዘም ያለ ጊዜ የተፈጠረ ታሪክ ነው። ልጁም በዲቪ ነው አሜሪካ የገባው። ዛሬ ነዋሪነቱ አሜሪካ ነው እንደነገርኳችሁና ግን እዚህ በነበረበት ሰዓት
እህቱ ከሞተች በኋላ በተለይ እናቱ በጣም ሽኩትኩት፣ ከማንም ጋር ተግባብተው የሚኖሩ ከትንሽ ከትልቁ ጋር መኖር የሚችሉ ሰው የሚወዳቸው ሰው የሚወዱ በቃ ለማህበራዊ ህይወት የተፈጠሩ አሉ። እንደዚህ እግዚአብሔር ጸጋውን የሰጣቸው ሰዎች እና ከዛ ውስጥ የሚደመሩ እናት እንደሆኑ ነው የነገረኝ። እና አባቱም ቢሆኑ ሰው ጥጋ አይደርሱም፣ በማህበራዊ ህይወት ያምናሉ። ተከብረው ራሳቸውን አስከብረው ሌላውን አክብረው የሚኖሩ ናቸው። እና እንዲህ አይነት ቤተሰብ ውስጥ ነው ያደገው ይሄ ልጅ። ስለዚህ ቤተሰቦቹን ነው ይዞ ያደገው። እና እህቱ ከሞተች በኋላ ግን ታናሽ እህቱ ነች፣ እሱ በ3 ዓመት ይበልጣታል። እህቱ ከሞተች በኋላ አባቱ አንድ ሀሳብ ያመጣሉ። ያ ምንድን ነው? ሰው የለመደ ቤት ጭር ሲል አልወድም። ስለዚህ መካከለኛ ኑሮ የሚኖሩ እንደሆኑ ነግሮኛል። እና የግል ስራ ነው አባትየው የሚሰሩት። ስለዚህ ቤተሰብ ቢጨመርም ለማስተዳደር የሚከብዳቸው አይነት አባት አይደሉም። ቤቱ የግል ቤታቸው ነው፣ ራሳቸው የሰሩት ነው። ትልቅ ቤት አላቸው፣ የሚከራዩ ሰርቪሶች አሉ እና ጥሩ ህይወት ነው የሚኖሩት። እና በቃ ለምን እኛ ብቻ በተለይ ሴቷን ልጃቸውን በጣም ይወዷት ስለነበር እሷ ከሞተች በኋላ ቤቱ ጭር ብሎባቸዋል ይመስለኛል። እና መልመድ አልቻሉም። ስለዚህ ለምን ዘመዶቻችንን አምጥተን አናስተምርም የሚል ሀሳብ ያነሳሉ። ቤተሰቡ ይቀበላል። ስለዚህ ከሳቸው ወገን፣ ከባል ወገን፣ ከአባት ወገን አንድ ልጅ ይመጣል፣ የወንድማቸውን ልጅ። ከእናትም ወገን አንድ ልጅ ይመጣል፣ የእናት የወንድም ልጅ ማለት ነው፣ ሴት ነች። ስለዚህ ይመጣሉ፣ እዛ ቤት ውስጥ መኖር ይጀምራሉ። በቃ ሁሉ ነገር ተሟልቶላቸው እንደ ልጅ ማለት ነው። እና ልጁም ቅር አላለውም። እንደውም አጫዋች ወንድምና እህት አግኝቷል። እህቱን የሚያስረሱትን ሌሎች ወንድሞችና እህቶች አግኝቷል፣ ያጎቶቹም ልጆች። ሰው ጥሩ ህይወት መኖር ይጀምራሉ። እነዛ ልጆች ትምህርት ቤት ይገባሉ፣ የመንግስት ትምህርት ቤት ይፈልግላቸዋል። በቃ ኖርማሊ ህይወት ቀጠለ። ይሄ ልጅ እንደነገርኳችሁ በመሀል የአሜሪካ ዲቪ ደርሰውና ወደ አሜሪካ ይሄዳል። ስለዚህ በቃ እዛ ሆኜ እናትና አባቴን አደራ ለነዛ ልጆች ማለት ነው፣ እዛ ቤት ስላደጉት እናንተ የሚያስፈልጋችሁ ነገር እኔ ያሟላላችኋለሁ፣ አንዴ እስክደላደል ብቻ ጠብቁኝ። ስለዚህ ምንም የምትቸገሩት ነገር ስለሌለ ትምህርታችሁ ላይ ብቻ ጥረት አድርጎ፣ ስለዚህ ነገሮች የሚስተካከሉ ከሆነ እዚህ ማመቻችላችሁ መምጣት የምትፈልጉ ከሆነ ትመጣላችሁ። ብዙ ተስፋ ይሰጣቸውና ይሄዳል። ቤተሰቡን አደራ ብሎ ማለት ነው። ኧረ ችግር የለውም አታስብ እኛ እያለን በሚል ነው የተለያዩት። በዚህ መሀል በጣም በሚያሳዝን ሁኔታ አባት ስራ ቦታ ላይ እያሉ እሱ እንግዲህ እንደሚለው ከዛ ፊት ምንም ምልክት አይተንበት አናውቅም ነው። ግን ስራ ቦታ ላይ ያሉ ኮላፕስ ያደርጋሉ፣ ራሳቸውን ይስታሉ፣ ሆስፒታል ይገባሉ። የተነገረው ያ ነው። በቃ የተነገረው ያ ነው። ኮላፕስ ያደርጋሉ። ሆስፒታል በሕክምና ሲረዱ ቆይተው ኦልሞስት ከ15 ቀን በኋላ ህይወታቸው ያልፋል። እና መጣ፣ የአባቱን ሀዘን ተወጣ፣ ተመልሶ ሄደ። አሁንም እናቴን አደራ ብሎ ማለት ነው። እና ህይወት ቀጠለ። በኋላ ግን እሱ እንደሚለው ልጆቹ ላይ የሆነ ባህሪ ለውጥ ማየት ጀመርኩ ነው የሚለው። ምንድነው ስለው ድሮ ለእናቴ ሽቆጠቆጡ ነበረ። ያውም እሷ እንደዛ አይነት ባህሪ የላትም፣ ሽቆጠቆጡላት። ግን በቃ ኖርማሊ በተፈጥሯቸው እንደ እናታቸው ስለሚቀርቧት እንደ እናታቸው ስለሚወዷት ሁለቱም ይቆጠቆጣሉ፣ ይታዘዙላታል። እንዲህ በቃ እናት ስታዘዝ እንደሚደረገው። አሁን ግን መልስ መመለስ፣ ማመናጨቅ፣ ሲላኩ እምቢ ማለት፣ ሁሉ ነገር መብታችን ነው አይነት ስሜት ማለት ነው። እና እናት በሆዳቸው ቻይ ስለሆኑ ለልጅ ነግረው ልጅን ማበሳጨት በሰው ሀገር፣ እንዲሁም ደግሞ እርስ በርስ ማጣላት አልፈልግም። የተፈጥሯዊ ባህሪያቸውና ሁሉ ነገር በውስጣቸው መያዝ ሲጀምሩ መታመም ይጀምራሉ። ነገርን በውስጥ መያዝ ጥሩ አይደለም የሚባለው ለዚህ ነው። ግን የእናት ተፈጥሮ ነው። ራሳቸው ተበድለው ይቅርታ የሚጠይቁ አይነት እናት ናቸው። ራሳቸው ተጨቁነው የጨቆናቸውን ሰው እንዳጠፋ ሰው ይቅርታ የሚጠይቁ አይነት እናት ናቸው። እንደ አይነት በርካታ እናቶች አሉ በዙሪያችን ስለምናውቃቸው፣ ሽቁጥቁጥ የሆኑ እናቶች። ግን ያ ሽቁጥቁጥነታቸው ያደግነታቸው በሰው ዘንድ ሳይሆን በእግዚአብሔር ዘንድ የሚያስከፍላቸው ውድ እናቶች አሉ። ውድ እናቶች እና እንደዚህ አይነት እናት ናቸው እኚህ እናት።
ሰው ነገሮች በጣም እየጠነከሩ ሲመጡ ጎረቤቶች ይናደዱና አንደኛው ልጅ ጓደኛው የሆነ ልጅ ጎረቤቱ ያው አድራሻ ስለተቀያየሩ ለአባቱ ለቅሶ መጥቶ በነበረበት ሰዓት ላይ ይደውለትና ይነግረዋል። ኧረ አንዳንድ ነገሮች ደስ አላሉኝም እና እየተከታተለ ምንድነው እንዲህ ነው። ከዛ እናቱ ጋር ይደውልና ምንድነው ይሆን ያለ ነገር አለ ነው ይላቸዋል። እና መጀመሪያ ለመካድ ሞከሩ። ኧረ ምንም የተፈጠረ ነገር የለም። ማነው ደግሞ እንደዚህ አይነት የውሸት ማነው ወሬ ነገረ ማለት ግደልሽም እናት እኔ አንቺን አቅሻለሁ። ሰዎች የፈለገ ነገር ቢያደርጉሽ በውስጥሽ አምቀሽ ታስቀምጨዋለሽ እንጂ አትናገርም። ያ ደግሞ ይጎዳሻል። እኔ ከሆነኛ ሰው ሰምቻለሁ። የሰውየው ማንነት ምንም አያደርግልሽም እና እባክሽን እየሆነ ያለ ነገር ካለ ንገረኝ ይላቸዋል። የመጀመሪያ ጊዜ በፍጹም አንገቴን በቢላዋ አሉት። በቃ ምንም ማድረግ ስለማልቻለ ስልኩን ዘጋ። ግን ከዛ በኋላ ውስጡ የሆነ ነገር ተፈጠረ። እየከነከነው መጣ። እነዚህ ልጆች እናቴን በባዶ ቤት አንድ ነገር ቢያርጉብኝስ? ከዚህ በኋላ እኔ የምኖረው የራሴንም ህይወትም ብመሰርትም ኦፍኮርስ የዛን ጊዜ አልመሰረትም ነበር፣ ግን እቅድ ነበረ። በመሰረትም በቃ የምኖረው ለእናቴ ነው። እዚህ ምድር ላይ ያለችኝ ብቸኛ ሀብት እናቴ ነች። ስለዚህ በእናቴ ይቅል የለም፣ የሆነ ነገር ማስተካከል አለብኝ። አሁን ከእናትየው ምንም ነገር ሲያጣ ልጆቹ ጋር ይደውላል። እዛ ቤት የሚያርጉት ልጆች ውስጥ እና ተራ በተራ ያናግራቸዋል። ምንድነው የሆነ ያለው ነገር እና የሆነ ነገር እየሰማው ነው። ማን የነገረ ውሸት ነው እንደዚህ ሊያጣሉ ነው ምናምን ነው ከሆነኛ ሰው የሰማሁት። የሰውየው ማንነት ምንም አያደርግላቸውም። ግን እናቴ ላይ የሆነ ነገር ሀፕን የምታደርገው ከሆነ ከኔ ጋር ነው የምትጣሉት። ስለዚህ እረፉ፣ የምትኖሩ ከሆነ እንደ ልጅ ኖሩ። ነገር ግን በእናቴ ቀልድ ስለማላቅ ይሄ ነገር የሚቀጥል ከሆነ መጥቼ መስዋዕትነት ከፍዬ መጥቼ ከቤት እስከ ማስወጣት ደርሳለሁ። ለዛ ደግሞ መብት አለኝ። አባቴ አምጥቶ ሲያስቀምጣችሁ ራሳችሁን እንድትችሉ ተምራችሁ እንጂ መታችሁ እናቴን እንድትበጠብጡ አይደለም። እረፉ። ይህንን ማስጠንቀቂያ ይሰጣቸዋል። ለተወሰነ ጊዜ ጋፕ ይላል። ያ ነገር ግን ያገረሻል። አሁንም ይሄ ልጅ ወሬ ደርሰዋል። ኧረ ይሄ ነገር እንዲህ ነው። የአጋዕዝተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋዕዝተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ስለዚህ ያለው እድል ምንድነው? ሁኔታዎችን አመቻችቶ መምጣት ነው። እንግዲህ ከአሜሪካ አዲስ አበባ መምጣት ከጅማ ወይም ደግሞ ከጎንደር ወይ ከባህር ዳር ወደ አዲስ አበባ መምጣት አይደለም፣ ከባድ ነው። ከትራንስፖርት ወጪው ጀምሮ ብዙ ነገሮች አሉት። ግን እንደዛም ሆኖ ከእናት ማበልጥ ነገር ስላለ ይሄ ልጅ እንደምንም ተመልሶ ለሁለተኛ ጊዜ መጣ። ሲመጣ ደነገጡ ሁሉም፣ ምክንያቱም እመጣለሁ አላላቸውም። መጣ፣ ሰበሰባቸው። ምንድነው እየሆነ ያለው ነገር? እናቱን እንደዛ ቀን አምርሮ ተናግሯቸው አያውቅም። የአባቱ ሐዘን ብሶት አለበት። ሌላ ደግሞ የልጆቹ ባህሪ እንደዛ መቀየር በጣም አበሳጭቶታል። ምክንያቱም ሰው ይለፍልህ ተብሎ ተማር ተብሎ ሰውን ተብሎ መጥቶ ጸባዩን አሳምሮ መማር ሲችል በዛ አይነት ሁኔታ ቤተሰብን አቢዩዝ፣ በተለይ ደግሞ እናትን አቢዩዝ ሲያደርግ በጣም ነው የሚያበሳጨው። ኦፍኮርስ እንትን አላቸው ልጆቹ በቃ እንደምንም የተሽለጠለጡም ኧረ ምንም እንትን አላልንም የሰው ወሬ ነው ሊሉት ቢሞክሩም ግን እሱም ከሚያቸው ነገሮች ላይ በቃ ለውጥ አይተዋል። ስለዚህ ፋይናል ዋርኒንግ ነው የሰጣቸው። ፋይናል ዋርኒንግ አንድ ነገር ልንገራችሁ አላቸው። ከዚህ በኋላ ምንም አይነት እንደዚህ አይነት ነገር ሀፕን ቢያደርግ እኔ ተመልሼ አልመጣም፣ ግን ለመወክለው ሰው ወክዬ በጠበቃ አስወጣችኋለሁ ነው ያላቸው። እውነትም ደግሞ ዜሮ ጠበቃ የያዘ ቤተሰቡን የሚቆጣጠርለት ህጋዊ ጠበቃ እናቴን አቢዩዝ እንደሚያደርጉ ካመንኩና ከነገርኩ ያለምንም ኤክስኪውዝ ታስወጣችኋለህ ነው ያለው።
ፊት ለፊት ጠበቃውን ቁጭ አድርጎ እነሱን ቁጭ አድርጎ ሽማግሌ ቁጭ አድርጎ ጎረቤት ቁጭ አድርጎ ይህንን ዋርኒንግ ነው የሰጣቸው። ትኖራላችሁ፣ በሰላም ኖሩ፣ የሚቸግራችሁ ነገር የለም። ከአቅም በላይ ኢኮኖሚካሊ የሚቸግራችሁ ከሆነ እኔን ጠይቁኝ፣ እናቴን አታስቸግሯት። እናቴ ምንም ነገር አትጠይቋት። በቃ እኔ እንደ ወንድም ማድረግ ያለብኝን አድርጋለሁ። ከዛ ውጭ ግን አልፋችሁ የምትሄዱ ከሆነ ይሄው በጎረቤት ፊት ነግሬያችኋለሁ። ከዚህ በኋላ ምንም ኤክስኪውዝ የለም። እመኑኝ በግድ ትወጣላችሁ። ይህንን ብሏቸው ነው ሄደው አያይዞ ማለት ነው። እንግዲህ የተጀመረ ነገር ያው መቀጠሉ አይቀርም። አንዴ አትቁሰሉ። መቁሰል እንግዲህ ሰውነት መቁሰል ከጀመረ ከልብ አምነንበት እንዲድን ሕክምና ካልተከታተለና ችላ ካል ነው ያው የሰፋ መሄዱ አይቀርም። አንዳንዱን ቁስል ደግሞ ወደ ካንሰር መቀየሩ አይቀርም። እና የእነዚህም ልጆች ባህሪ እንደዛ ነው የሆነው። ከመለወጥ ይልቅ ወደ ካንሰርነት የሚሄድበትን አቅጣጫ ነው የተከተለው። ስለዚህ ነገሮች የባሱ ሲሄዱ ይህም መረጃ ያደረሰው አላንገራገረም። ለጠበቃው ደወለለት። ውክልና ኃላፊነት ስለሰጠው ጎረቤቶችን አስቀምጦ ነው እንግዲህ የነገረው። በቃ አልፈልግም አስወጣልኝ ነው ያለው። መብት አለው ቢለመን ምን ቢል ሁለቱም ከቤት እንዲለቁ ተደረገ። ቂም ይዘው ነው የወጡት፣ ተቀይመው ነው የወጡት። ጥፋታቸውም ቢሆን እንግዲህ ነገሮች የተጀመሩት ከዛ በኋላ ነው ማለት ነው። ልክ አባትየው ከሞቱ በኋላ እነዚህ ልጆች አእምሮ ላይ ምንድን ነው ያደረው? የቤተሰቡን ንብረት ይገባናል ሽሚያ ውስጥ ነው የገቡት። አባት ከሞቱ በኋላ በቃ እዚህ አድገናል፣ እንደ ልጅ ነው የታየ ነው። እንደውም በጣም የሚገርመው እዚህ ከመጡ በኋላ ሁለቱም ስማቸውን በሰውየው ስም ማስጠራት ነው የጀመሩት። በአሳዳጊያቸው ስም የአባታቸውን ስም አስቀይረው በቃ ለምን በሱ ስም አንጠራም በሚል ማለት ነው። ስለዚህ ይሄ ልብ ሰጥቷቸዋል፣ ባይወለዱ ማለት ነው። በልጅነታቸው መጥተው እዛው ተማሩ፣ እዛው አደጉ። እንግዲህ ፕሮሰስ አለው እንደነገርኳቸው። ሳሳጠር ዛሬ እንትናሉ ነገ እንትናሉ አይደለም። ያው ታሪኩን እያንዳንዱ ዲቴል መሄዱ አሰልቺ ስለሆነ ነው። ከዛ ሲመጡና ሲማሩ በልጅነታቸው ነው ያመጧቸው። ረጅም ዓመት እዛ ቤት ውስጥ አሳልፈዋል። በስማቸው እያስጠሩ እንደ ልጃቸው እየተንከባከቡ ነው አባት ያስተማሩት። ከዛ እናትየውም በዛ አይነት ሁኔታ ነው የተቀበሉት። ልጆቹ ግን ያው ጥጋብ ልባቸውን ስለነፋ በጎ ያልሆነ ምኞት በውስጣቸው ስላደረ ለዛ ውለታ ለቤተሰቡ ሊከፍሉት ያሰቡት ምንድነው? እኛም ባለድርሻ ነን የሚለውን ነው። እኛም ባለድርሻ ነን፣ ስለዚህ እዚህ ቤት ውስጥ ባለመብት ነን የሚል ነገር ነው። ያው ህጉ በእንትን ባይል ልጅ እያለ ህጉ ባያዋጣቸውም ማለት ነውና ወጡ። እነሱ ቂም ቢይዙም ለልጁ ግን እንደዛ ነገር ማለት ችግር የለውም በቃ አንተ ካልካሉ ወጡ። በቃ የራሳቸውን ህይወት ጀመሩ። በዛም እያሉ በቃ ግማሽ ቀን ስራ ፈልገው ምንም እያሉ የአዲስ አበባ ሰው እንደሚኖረው ግድ ሲሆንባችሁ ቀን ስራም እየሰራ ምንም እያልክም ትኖራለህ አይደለ? እና የዛ አይነት ህይወት ጀመሩ። ግን ነገርኳችሁ በውስጣቸው የያዙትን ይዘዋል። እና ለልጁ ግን ሁሌም እንደ ወንድምና እንደ እህት ነው አክት የሚያደርጉት። ምንም በቃ እንዳልተፈጠረ ነገር እንዳልተቀየሙት ነገር እና ግራ ይገባዋል። እሱ ያሰበው ይሄን አልነበረም። ልጆች ይቀየሙኛል፣ እንደዚህ ያደርጋሉ፣ ያኮርፋሉ ምናምን ነበር። በፍጹም በውስጣቸው ይዘዋል። እንደዚህ አይነት ሰው ነው የሚጎዳቸው፣ አደገኛው። ፍለፍት የሚያኮርፍ ሰው ፍለፍት የሚስት ሰውማ ጥሩ ነው። እንደውም እንደዚህ አይነት ሰው ዝም ብሎ ይጮሃል፣ በጮት ያልፈላታል። ኃይለኛ ደም ምንድነው መብረቅ ማለት ነው። ኃይለኛ ድምጽ ያለው መብረቅ አስገምግመው ያልፋል አይደል? ኃይለኛ ድምጽ የሌለው ነው ኃይለኛ ዝናብ ይዞ መጥቶ ጉዳት የሚያደርሰው። እና በኋላ ነው ልጁ ግራ መጋባት ጀመረ። ልጆች ከምር አልተቀየሙኝም ወይ ነው የወሰድኩት እርምጃ ትክክል አልነበረም ማለት ነው ወይ ውሳኔ ላይ ፈጥኛለሁ ወይ እነዚህ ልጆችን አስቀይሜያለሁ ነው ያለው። ግን እንደገና ሊመልሳቸው አልፈለገም። እንደገና መልሶ እናቱን ሊበጠብጣቸው አልፈለገም። አይ በቃ እንደዛ ከሆነ አለ በሰላም ይደውልላቸዋል። እንደውም ውጪ ኑሮ መኖራቸውን ሲጀምር ቋሚ የሆነ ተቆራጭ መላክ ጀመረ። በቃ እናቴ ጋር ሆነው ከሚበጠብጧት ውጪ ሆነው ቤት ተከራይተው
በሚል ማለት ነው። ስለዚህ እነዚህ ልጆች ትምህርታቸውን ቀጥለው ውጭ ሆነው ቤት ተከራይተው እሱ በሚልክላቸው እነሱን ተሯርጦ በሚያገኙት ነገር መኖር አልተሳናቸውም እና በዛ መልኩ መንገድ ቀጠለ። እናት ደስ ነው ያላቸው። እነዚህ ልጆች ተቀያይመው ይቀራሉ ብለው ነበር፣ ግን ተቀያይመው አልቀሩም። እሱ አልተቀየማቸውም። እነሱ እንግዲህ በውስጣቸው የያዙትን ይዘዋል። በዚህ አይነት ህይወት ቀጠለ። እሱ ቆይቶ እናቱ ሊጠይቅ በጣም ቆይቶ እናቱ ሊጠይቅ መጣ። ተገናኙ። ጠራቸው። መጥቻለሁ አላቸው። ለእነሱም ስጦታ ይዞ መጥቷል። እናቱ ይዞ እንደመጣው ምክንያቱም ወንድሞቹ ናቸው እህቶቹ ናቸው እሱ እንደሚያምነው ማለት ነውና መጣ። አብረው አሳለፉ ጥሩ ጊዜ። ያመጣውን ሰጣቸው፣ አመሰገኑት። እስከሚሄድ ድረስ እየተገናኙ ይጋብዛቸዋል፣ ያዝናናቸዋል። እንዲህ በመሀል ለምን እኛም አንጋብዝህም የሚል ሀሳብ ይጣሉ። ደስ ይለኛል ይላቸዋል። እና ግብዣት ነው ውጭ አይደለም። ግብዣው ሴቷ የምትኖርበት ቤት እንግዲህ ሁለቱም ተከራይተው ነው የሚኖሩት የተለያየ ቦታ ላይ እና በቃ ሴቷ ጋር እንገናኝ ይባላል። ቡና አፍለታ የሚዘጋጀውን አዘጋጅታ ምናምን ትጠብቃለች። በተባለው ሰዓት ሶስቱ የሚገናኙና እዛ ቤት ውስጥ መገባበዝ ይጀምራሉ። ልጅቷ የተከራችበት ቤት ውስጥ ማለት ነው። እና ተጠርተው ነበር እንግዲህ የዛለት እሱ እንደሚለው የራሳቸው ጉዳይ ስለነበራቸው አልሄዱም። አይ በቃ ሌላ ቀን እንገናኛለን በሚል እሱ ብቻ ነው ሄደው። ያው ስጦታ ይዞላቸው ሄዷል። ከአሜሪካ ሲመጣ ከሰጣቸው ስጦታ ውጭም የልጅቷን ቤት ሊያይ ሲል ያው ይዞ የሚሄደውን ነገር ባህላችን ነው እና መስተንግዶ መልካም ነበር። እሱ እንደነገረኝ መዘጋጀት ያለበት ነገር አዘጋጅታ ቡና አፍልታ ስጋ ገዝታ ምናምን ምግብ ሰርታ ምናምን የጠበቀቻቸው። ታደሙ፣ አብረው አሳለፉ። ምግብ ቀረበ። ምግብ ሲቀርብ ለየብቻ ነው የቀረበው። ለየብቻ የተለመደ ነው። በሳህን ላይ ቁርጥ እንጀራ ነገር የተለመደ መጥቷልና እሱ በራሱ ይዞት የመጣው ተጽዕኖም አለ ብዬ ነው የማስበው። እና ምንድነው አንደኛ ይሄ አሲዳምነት ነው። የድሮ ባህላችን እሱ አይደለም። መሶብ ላይ አንድ ላይ በጋራ ነው ማዕድ የለመድነው እና ከሆነ ሰዓት በኋላ ነው ይሄ ትሬንድ የመጣው ብሎ በየሰዓት ላይ አሁን አንዳንድ ሰዎች ነው ይሄ እኮ በቃ ዘመናዊነት ነው ሰው የቻለውን ያህል እንትን ብሎ ምናምን የሚባል ነገር አለ። ምን ችግር አለው? ድሮም በመሶብ ላይ ተደርገው ሁሉም ቤተሰብ አንድ ላይ ቀርቦ ነው እንትን የሚለውና አሁን የዚህ መቅረት አንዳንዴ ተንኮል ለሚያስቡ ሰዎች ጠቅሟቸዋል ብዬ ነው የማስበው። ምክንያቱም ተንኮል የሚያስብ ሰው ምግባችሁ ላይ የሆነ ነገር አድርጎ ማዕድ አብሯችሁ አይቀርብም። ስለዚህ ያንን አቅርቦ ማዕድ አልቀርብም ቢል ጠረጥሩታላችሁ። ሲጀመርም ደግሞ እዛን ሰዓት ላይ የነበረ ሰው ያን ያህል ብዙም ተንኮል ውስጥ የነበረ ሰው የለም። ይሄ ማለት ግን ተንኮለኞች የሉ ማለት አይደለም። ኦፍኮርስ አሉ፣ ያው ቁጥሩ እንትን ይላል እንጂ። ነገር ግን ይሄ ለየብቻ ከመጣ በኋላ ያው ለተንኮሉም ተመችቷልና አሁን እሱ የሚለው እንግዲህ ምንድነው እዚህ ያለው የምወደውን ነገር ያውቁታል። ያው አብራችሁ ከብዙ ሰው ጋር ከአንድ ሰው ጋር ከብዙ ሰው ጋር ስትኖሩ ረጅም ሰዓት ከመለማመድ የተነሳ የምትወዱትና የምትጠሉትን ያውቃሉ አይደለ? ለእንደዚህ አይነት መረጃ ቅርብ ናቸውና ይሄ ልጅ በምግብ ውስጥ ሁሌም ቲማቲም እንደሚወድ ያውቃሉ እና ቲማቲም ፍቅሬ ነው አለ። በየትኛውም ነገር ውስጥ ቲማቲም ነው። ስለዚህ ምግብ ልንገር አለ እና መዛጋ እንደ ጆክም ነው ያወራው። ጠዋት ምንም ነገር ከምታቀርብልኝ ይልቅ በዳቦ ቲማቲም ለብ ለብ አድርገህ ብትሰጠኝ በቃ ሚስት ማነው ምርጥ ፌቨራይት ምግቤ ነው አለ። ምሳ ላይ ሽሮም ከሆነ ቲማቲም መኖር አለበት፣ ስጋም ከሆነ ቲማቲም መኖር አለበት። የሆነ ምንም ነገር ይሁን በቃ ውስጡ ቲማቲም መጨመር አለበት። ይሄ በቃ ልምዴ ነው አለ። እያንዳንዱ ምግብ ውስጥ ቲማቲም እንዲጨመር በቃ ይሄ ተፈጥሮዬ በጣም ነው የምወደው አለ። ይሄንን ያውቃሉ እነሱ። ሰው አዘጋጅተውለታል ወይም አዘጋጅታለታለች። ስለዚህ ምግቡ ቀረበ። ሁሉም የየራሳቸውን አነሱ። የእሱ ምግብ ግን የመጣው ከጓዳ ነው። መጀመሪያ አልጠረጠረም። ምን ብላችሁ ጠረጥራላችሁ? ያየው ምልክት የለም እና መጥቶ እዛው አይደለም የተጨለፈው። እሱ እንደሚነግረኝ ከሆነ እዛ የተጨለፈው ነው የተወሰኑ ነገሮች እዛ ያሉት ነገሮች ግን አንተ የምትወደውንም ነገር አዘጋጅቼ እልሃለሁ በሚል ጓዳ ገብታ ጨልፋ ያመጣችው ቲማቲም ነው። ደስ ነው ያለው። ሌላው ነገር እዛው ነው ፊቱ ነው እንትን ያለለት። ቲማቲሙ ግን ከውስጥ ተጨልፎ ነው የመጣው።
በኋላ ነው ያው ነገሮች ከተከሰቱ በኋላ የገባው እንጂ መጀመሪያ አልገባውም። በሉ፣ ጠጡ፣ ተገባበዙ። በዚህ መሀል ለነገራቸው የፈለግኩት ምንድነው ቲማቲም ውስጥ ተንኮል ተሰርቶበት የተሰጠው ስለሚገባቸው። እኔ አሁን ይኸውላችሁ ስልችት ያለኝ አሁን ራሴን ያመመኝ ሰሞኑን ነው አሞኝ ነበር ነው አላልኳችሁ። እንዲህ አይነት ነገሮች ሲበዙ በጣም የተደራረቡ ሲመጡ የሰው ልጅ ክፋት ትክት ሲያደርጋችሁ በውስጣችሁ የሆነ ጭንቀት፣ ንዴት ምናምን ስለሚፈጥር ወደ በሽታ ነው የሚቀየረው። አሁን ብዙ ሰው ይሄንን አያምንም እና እኔ ደግሞ እንደነገርኳችሁ በጣም ብዙ ታሪኮችን አስተናግዳለሁ። ሁሉም ታሪኮች ከተንኮል ጋር ከእንደዚህ አይነት ነገር ጋር የተያዙ ስለሆነ እናንተ ላይ ራሱ በሽታ ነው የሚፈጥሩት። ተጽዕኖ አለው በነገራችን ላይ ይሄ ስራ በጣም ተጽዕኖ አለው። በጣም እኔ ድሮ አይመስለኝም ነበረ። በጣም ተጽዕኖ አለው በእናንተ ህይወት ላይ ራሱ ማለት ነው። ሁሌ ስለ ክፋት እየሰማችሁ፣ ሁሌ ስለ መተት እየተወራላችሁ፣ ሁሌ ስለ ድግምት እየተወራላችሁ፣ ሁሌ ስለ ጥንቆላ እየተወራላችሁ እንዴት ነው የማትታመሙት? አእምሯችሁ ሁሌ መልካም ነገር መስማት ይፈልጋል አይደለ? ሁሌ መዝናናት ይፈልጋል። ሁሌ ሪላክስ ማድረግ ይፈልጋል። የእኔ አእምሮ ግን ለዛ የታደለም አልመሰለኝም። ምክንያቱም ሁሌም የሚነገረው ሁሌ የሚደወልለት ከአውሮፓም ከአሜሪካም ከስዊዘርላንድ እና ከሁሉም ሀገር ሁሌም የሚወራለት ስለ ተንኮ፣ ስለ ክፋት፣ ስለ መተት ምናምን ነው። ስለዚህ ያ አእምሮ አክቲቪቲ እያደረገው ስለመጣ በቃ የሆነ ነገር እዚሁ ተቀምጧል። ያ ደግሞ ትርፉ በሽታ ነው የሆነው። ከምሬን አምላችሁ ሰው አነቃለሁ ብላችሁ እናንተ የራሳችሁን ህይወት ነው መስዋዕት የምታደርጉት። ኤኒዌይ አንድ ሰው ሁለት ሰው እናንተ ታማችሁ ከዳነ ችግር የለውም እና ያንን በዛ ቲማቲም ጨምሮ ነው የሰጠው። ሁለት ምንም አልተሰማውም። በነጋታው እናቱ ቤት ያለ የሆድ ቁርጠት ጀመረ ነው ያለው። ወደ እንደ ከበሮ ተነፋ አለ። ምንድን ነው? ሌላ ጊዜ ቲማቲም ይስማማኛል። አሁን አንዳንዴ ቲማቲም የማይስማማው ሰው አለ፣ በሶ የማይስማማው ሰው፣ ዳቦ የማይስማማው፣ ስንዴ የማይስማማው፣ እንዴ ፓስታ የማይስማማው ምናምን ከጨጓራ ጋር ማለት ይሄ ልጅ ከዚህ በፊት ምንም አይነት በሽታ አልነበረውም። ከዛን ጊዜ በኋላ ግን ወደ የሚገርም አለ እንዲህ ተነረተ። ውስጤ ቁጭ ያለ ነገር እንዳለ ይሰማኝ፣ እንደ ድንጋይ ከበደኝ፣ መራመድ ሁሉ አቃተኝ። ከዛ በቃ እስካሁን ነገር አልችልም፣ ቮሚት ጀመረኝ አለ፣ ማስቀመጥ ጀመረኝ። እናቴ በጣም ተደናገጠች። ምንድን ነው? ያው ነው በነጋታው ማለት ነው። ሐኪም ቤት ሄድኩ፣ ተመረመርኩ። በጣም በሚገርም ሁኔታ ግን ሐኪም ቤት የዕለት ዕለት ምንም የለውም የተባለው። ምንም ከሌለ እንዴት ነው? ሆዴን ይነፋኛል፣ ያው ቅብጥት ብሏል። እንግዲህ ወይ የበላው ነገር ሳይመች ይቀራል ምናምን። ከዛ ሆስፒታል ቀይሮ ተመረመረ። የተመረዘ ነገር እንደበላ ነው የተነገረው። የተመረዘ ነገር በልታል ተባለ። መድኃኒት ሰጠው፣ አልተሻለውም። እየባሰ ሄደ። ጀርባዬን ያዘኛል፣ መራመድ አቃተኝ፣ አልጋ ላይ ቀረሁ ያለ። ከዛ በኋላ ግን ነገሮች ከአቅም በላይ ሲሆኑ ጎረቤትም እናቴም በቃ ነው አይኔ ያየ አትሞትም፣ ሐኪም ቤት የተለያዩ ሐኪም ቤቶችን ሞክረሃል፣ መፍትሄ የለውም፣ ወደ ጸበል መሄድ አለብህ። አማራጭ አልነበረውም። ሆዱ እየተነፋ ሆዱ እያበጠ ነው የመጣው። ምግብ የሚባል ነገር ቆመ። ሰውነቱ እየከሳ መጣ። ከሰውነት ጎዳና ውጭ የሆነ ጸበል ሄደ። አሁንም ስውሯ ማርያም ምስጋና ይግባት። ምክንያቱም ብዙ ታሪኮች ሲነገሩኝ ብዙዎቹ መፍትሄ ያገኙት እዛ ሄደው እንደሆነ ስለነገሩኝ እሷ ምን ይሳናታል? እዛ ሄደ። እንደውም እድለኛ ነው ልጁ። እንግዲህ የዋህነቱ ረድቶት ሊሆን ይችላል። 11ኛው ቀን ላይ ነው ምልክት የታየው። መንፈሱ መጮህ የጀመረው፣ መንፈሱ መለፍለፍ የጀመረው። ስለዚህ ከአስከፈ ነገራቸው። ተንኮሉን ያቀዱት እነዚህ ልጆች እንደሆኑ አሁን የነገርኳችሁን ታሪክ በቃ ከመጀመሪያ እስከ መጨረሻ ሁሉ የተደረገው ግን ምንድነው? ይሄ ልጅ ብቻውን ቀርቷል። እናቱ ናቸው ያሉት። ስለዚህ ይሄ ልጅ ከሌለ እናትየውን አስገድደውም ምን ብለውም፣ እናትየው ደግሞ ነገ ከነገ ወዲያ ያው ቀዳሚውን እግዚአብሔር ነው የሚያውቀው። እና አንዳንድ ሰው ቀዳሚውን እግዚአብሔር እንደሚያውቅ ተስኖት
ገና ለገና ንብረት ላይ የሚሻማ ቤተሰብ አለ። ንብረት ላይ የሚሻማ ያው አምታችሁ ብዙ ነገር ያደርጋችሁለት ማለት ነው። እናንተን ገሎ ያንን ንብረት ሲወርስ ነው የሚታየው። እና እዚህ ቤተሰብ ላይ የሆነው እሱ ነው። እና ልጁን በዚህ አይነት ሁኔታ ካጠፉት በኋላ የንብረት ተጋሪ ለመሆን ማለት ነው ምንም እኮ የሚፈቅድ ነገር የለም። የሚገርመው እንደው በጣም የገረመኝ ነገርን ልንገራቸው። ከልጁ በኋላ ሁለተኛው ታርጌታቸው እናትየው ነበሩ። ልጁን በዚህ አይነት ሁኔታ ካስወገዱት በኋላ እናትየውንም በእንደዚሁ አይነት ሁኔታ ማስወገድ ነበረ እቅዳቸው። እንግዲህ መንፈስ እስከ ተከተላችሁ ድረስ እስካመናችሁበት ድረስ ይሰራል አይደለ? አሁንማ በቃ ተጋለጥን። እቅዳችን ይሄ ነበረ። በዚህ ያህል ቁጥር ደብተራን የተሰራ ነው። ዓላማችን ይሄ ነበረ። ልጁን በዚህ አይነት ሁኔታ ካስወገድነው በኋላ እናትየው ነች። እናትየው ደግሞ እድሜ የላትም። እሷንም በዚህ አይነት ሁኔታ አስወግደን የቤተሰቡ ንብረት ወራሽ እኛ እንሆናለን ብለን ነበር። ነገር ግን መንገድ ላይ ተያዘን። ማን ያዘችን? ማርያም ያዘችን። እናት ይህን ሲሰሙ ስቅስቅ ብለው አለቀሱ። ለሰው ደግ መስራት ለምን ያስፈልጋል የሚል ድምዳሜ ላይ ነው የደረሱት። እንግዲህ ባላቸው በህይወት እያሉ ነው በደግነት ይህንን ያደረጉት። በደግነት ሲያመጡ እነዛ ልጆች ራሳቸውን ችለው እንዲወጡ እንጂ ቤተሰቦቻቸውን በመተት በምናምን ጨርሰው እድሜ ልካቸውን የለፉበትን የቤተሰባቸውን ሀብት እንዲወርሱ አልነበረም። ግን ሆነ። ይሄ እዚህ ቤተሰብ ላይ ብቻ የተፈጸመ ታሪክ አይደለም። ብዙዎች በዚህ አይነት ሁኔታ ተጠፋፍተዋል። እና አሁንስ በምን አይነት ሁኔታ ላይ ነው ያለው አልኩት። እግዚአብሔር ይመስገን። የሚገርምህ ልክ ይሄ ነገር ከታወቀ ጊዜ ጀምሮ ኖርማሊ ገንዘብ ነው። ምናልባት ስራ የገባበትን ስራ ላጣ እችላለሁ፣ ሌላ ስራ ጀምራለሁ፣ ችግር የለም። አሜሪካ ውስጥ ችግር የለም ከሰራ። ስለዚህ ጊዜ ማራዘም እንዳለብኝ ስለገባኝ ስውራ ረጅም ጊዜ ተቀመጥኩኝ አለ። በጣም ረጅም ጊዜ በጣም በቃ እየተጸበለ እየቀጠቀጠ እየሰገደ እላዩ ላይ ያለውን ነገር ሁሉ ካልራገፈ በኋላ እናቱንም እዛው አስቀምጦ እያጸበለ እሳቸውም ላይ የተላከውን ነገር እያራገፈ በትግል ሁሉን ነገር ካጸዳ በኋላ ነው ተመልሶ ወደ አሜሪካ ሄደው። አሁንስ ህይወት እንዴት ነው አልኩት። እግዚአብሔር ይመስገን። እነዛ ልጆች ጭራሽ ደብዛቸውን አጠፋው። አጠገብ በቃ ከእናቴም ጋር እንዳይቀርቡ እነሱም ደግሞ ይሄ ነገር እንደተነቃባቸው ሲያውቁ ያው ደብዛችሁን ታጠፋላችሁ ከምን ተፍረታችሁ አይደለ? አሁን እግዚአብሔር ይመስገን እንደውም የበለጠ እምነቴ ላይ እንጠነከር ምክንያት ሆነኝ ያለ ይኸው በጸሎት አለን። ተመልሻለሁ። ሌላ የፊት ስራዬን ኦፍ ኮርስ አትቼዋለሁ፣ ግን አሁን የተሻለ ስራ እየሰራሁ እናቴንም እየጦርኩ እናቴን ቤቷ ቁጭ ብላ ጸሎቷን እያደረሰች እየቆረበች እንኖራለን። ይህን ሁሉ ነገር የምነግርህ ወርቅ አፈራው ታሪኮችን እከታተላለሁ፣ ግን የሰው ልጅ ክፋት በዚህ ደረጃ ምን ትነግረኛለህ ያልኩት። እኔማ የዕለት ከዕለት ቀለብ ያደርገዋለሁ የሚነገረኝን ታሪክ ተጽዕኖ እየፈጠረ እየታመምክም ሰማዋለህ። ምን አማራጭ አለ? ሰውን በደግነት አምጥታችሁት ክፋት ነው የሚመልስላችሁ። ሰውን በጎ አድርጋችሁለት መልሱ ግን በጎነት አይደለም። ጥቂት የታደሉ ሰዎች ሊኖሩ ይችላሉ። ጥቂት የተሰጣቸው ሰዎች ሁሌም በበጎነት ውስጥ ያሉ፣ ግን ሁሌ እነሱ ሰለባዎች ናቸው። በነገራችን ላይ ሁሌ እነሱ ታርጌቶች ናቸው። ሰው አጠገባቸው አንተ እኮ ጀግና ነህ፣ አንተ ደግ ነህ ምናምን። ኦፍኮርስ ያ ሰው ደግ ሊሆን ይችላል፣ ግን አጠገብ ሆኖ ይሄ የሚያጨበጨው እንትን የሚለው ለዛ ሰው እንደውም እንቅፋት ነው፣ ለዛ ሰው እንደውም መርዝ ነው፣ ለዛ ሰው እንደውም አደጋ ነው። ምክንያቱም ማንም ሰው ደግ ሲሆን በዙሪያው ጠላቶች ይከቡታል። ማንም ሰው ደግ ሲሆን ቸር ሲሆን አደጋ የመጋለጥ ፕሮባቢሊቲው በጣም ሰፊ ነው እና እንደዛም ሆኖ ግን ግድ የላችሁም፣ ደግ ነው። አደጋም ቢከባችሁም ራሳችሁን እየጠብቃችሁ ደግ ነው። ከእግዚአብሔር ታገኙታላችሁ። አሁን ይሄ ልጅ ምን እስከ እናቱ ሄዳ ነው? በእግዚአብሔር ደግነት ነው፣ ደግ ስለሆነ ነው። ክፉ ቢሆን ኖሮ ምናልባት አሁንም እዛ ውስጥ የሰቃየ ሊኖር ይችል ነበረ። ስለዚህ የፈለገ ሰዎች ክፋት ቢያሰቡባችሁ ራሳችሁን እየጠበቃችሁ በጸሎት በቁርባን
በስግደት በጾም ራሳችሁን እየጠበቃችሁ ደጉ ነው። እኔ ያንን ነው የምላቸው እና እንግዲህ ከዚህ ታሪክ መረዳት የሚቻለው ምንድነው? ስለፈለግን አይደለም። ሁሌም ለሰዎች ደግ ሆነንም በክፋት እንከበባለን፣ በክፉ ሰዎች እንከበባለን። መጠራጠር ግን ጥሩ ነው። መጠራጠር የሆነ ቦታ ላይ ስትሄዱ የተለየ ነገር ስትመለከቱ ወይም ደግሞ ለብቻችሁ ምግብ ሲቀርብላችሁ ለምን ብላችሁ ጠይቁ። ወይም ደግሞ እንደ ቀልድ አድርጋችሁ ወይ በቀልድ በጨዋታ ሰዎች እንደሄንም የምትጠራጠሩ ከሆነ ያንን ምግብ የተጠራጠራችሁትን ምግብ ጠቅልላችሁ ላቀረበላችሁ ሰው አቅርቡ። በድፍረት ነው እንደዛ ነው ማለት ነው። ከተጠራጠርኩ ከምሬ ነው ብላችሁ ከዛም በቃ እንዴ ዘመኑ ክፉ ነው። ዘመኑ የሚያሳብድ ነው። ዘመኑ ከመስመር የሚያወጣ ሆኗል። ዘመኑ ልጆቻችሁን እንዳታሳድጉ ከቤተሰቦቻችሁ ጋር እንዳትኖሩ የሚያደርገው ሆኗል። ዘመኑ ብቻ ሳይሆን ዘመኑ ውስጥ ያሉ ክፉ ሰዎች። ስለዚህ እዛ ላይ ጥንቃቄ አድርጎ ለማለት ነው። እንግዲህ የዛሬው መርሃ ግብር የተከታተላችሁት ነበረ። እንግዲህ በህመም ስሜት ውስጥ ሆኜ ነው። ይቅርታ ድምፄ አሁንም ካነሰባችሁ አሁንም ይቅርታ መጠየቅ እፈልጋለሁ። በቀጣይ በሌላ መርሃ ግብር በሌላ ታሪክ ነው የምንገናኘው። እስከዛው ግን በያላችሁበት ሰላም፣ ጤና፣ ፍቅር የግል ሀብቶቻችሁ እንዲሆኑ ተመኘው። በድጋሚ ሰላም። ታላቅ ቅናሽን በመስጠት የሚታወቀው ቴምር ፕሮፐርቲስ በ36 ወራት የሚረከቡ አፓርትመንቶችን አዋሬ ላይ የቦታው ትዝታ ያለባችሁ ዳግም የምትመለሱበት እድል 100% ለሚከፍል 35 በመቶ ቅናሽ አድርገናል። ባለ 1 መኝታ 80 ካሬ በ5 ሚሊዮን 500 ሺህ ብር፣ ባለ 3 መኝታ 121 ካሬ በ8 ሚሊዮን 400 ሺህ ብር ይዘንሎ ስንቀርብ በታላቅ ደስታ ሲሆን እንዲሁም የዲፕሎማቲክ መኖሪያ በሆነችው ሳር ቤት ላይ ባለ 3 መኝታ በአንድ ጊዜ ለሚከፍሉ ደንበኞች 139 ካሬ በ9 ሚሊዮን 900 ሺህ ብር፣ 143 ካሬ በአንድ ጊዜ ለሚከፍሉ በ10 ሚሊዮን 200 ሺህ ብር ይዘንሎ ቀርበናል። አሊያም 20 በመቶ ከፍለው ቀሪውን በ3 ዓመት በግንባታው ሂደት የሚከፍሉበት አማራጭ ይዘንሎ መጥተናል። እንደ ሁልጊዜው እታች ባሉት ስልኮች ፈጥነው ይደውሉ። ቴምር ፕሮፐርቲስ ከቤተሰብ በላይ